ቃል እንግዲህ ዛሬ በሰኒ በጣም ተናዶባታል። እየተከታተልሽኝ እንደሆነ እማላቅ ነው እንደሚመስልሽ ብሎ እንግዲህ ከቤት አባሯታል። እንግዲህ እዚህ ጋር ሉሊትና ገንዬ በጣም ነው የሚያስቁት ማለት ነው። እና ቃል እንግዲህ ስልክ እያወራ ሾከክ ብላ እንግዲህ በር ላይ ሆና እያዳመጠች ሰኒ ስቀብጥ እንግዲህ አርፋ እንደመቀመጥን እንግዲህ ወደዋለሁ አፈቅረዋለሁ እያለች እንግዲህ እወደዋለሁኝ አንቺ ነሽ እንጂ እኔ ነግሬው ቁርጤን እንዳላቅ አንቺ ነሽ አውቀሽ መሰናክል የሆንሽብኝና መንገዱን እየዘጋሽብኝ ያለሽው ብላ እንግዲህ ሀኒን እንግዲህ ተናግራታለች ማለት ነው። እኔ ደግሞ ቆይ ምን አደረኩሽ እያለች ነበር። አንቺ ነሽ ቆይ እንደዚህ ያልሽ እሱ የሚወዳት ሴት አለ እያልሽ መንገዶችን እየዘጋሽብኝ ያለሽው አንቺ ነሽ እንጂ እኔ እሱን የሆነ ነገር ብዬው እንደማፈቅረው ነገሬው ከዛ በኋላ ቁርጤን ባቅ ይሻለኝ ነበር ብላ እንግዲህ ያለቀሰች ለምን ቤት መጣች እንዴት እሷን እንግዳ አድርጎ ይጠራል ብላ እንግዲህ በጣም ተናዳ በቅናት እንግዲህ ተናዳለኝ ማለት ነው። ተናዳ እና አልቅሳም ራሱ ቆይ ምን ሆነሽ ነው? አንቺ ልጅ ራስሽን አስከብሪ፣ አርፈሽ ተቀመጪ። ይሄው የሚወዳት ሴት አለች፣ ይሄው መጣች አይደል እንዴ? እያየሽው አይደል እንዴ? ቆይ ይሄን ያክል ምን ብናረግሽ ነው የሚሻልሽ? እያለቻት እንግዲህ ብትነግራትም በጣም ያው ሀኒ እያከላከለቻት እንደሆነ ነበር የተሰማት። ዛሬ ግን ለአንዴና ለመጨረሻ እንግዲህ ስቀብጥ እንግዲህ ስልክ እያወራ እያዳመጠ በር ላይ ሆና እያዳመጠ ነበር። እሱ ደግሞ ቀስ ብሎ እንግዲህ በሩን ሲከፍት ሾከክ ብላ ወደ ክችን ስትገባ እንግዲህ አይቷት እሷ ያላየ መስሎ እንግዲህ ያው ጥሎ ሄዶ እንግዲህ ያላየ መስሎ እንደገና ሰኒ ብሎ እንግዲህ ጠርቶ ምን እያረግሽ ነበር በር ላይ ሲላት፣ አረ ምንም ጋሽ በዚህ እያልፍ ነበር እያለች እንግዲህ እያሳበበ ያውቃ ጋሻት በይ ወደዛ አሁን ነይና ቁጭ ወይና እያንዳንዱ ነገር አንድ ብለሽ ተናገር እየተከታተልሽ ነበር አይደል ብሎ ሲያናገራት፣ አረ በጭራሽ ጋሽ እያናገርኩ አይደለም ብላ እንግዲህ ሶፋ ላይ ቁጭ አድርጎ ካሁን ከዛሬ ጀምረሽ እንግዲህ ለቤትም ለጽዳቱም ለሁሉም ነገር እህቴ ስላለች ሀኒ ስላለች አንቺ አታስፈልጊም። ስለዚህ ከቤቴ ውጭልኝ፣ ሂሳብሽን አስቤ ሁሉንም እሰጥሻለሁ ብሎ እንግዲህ ሰኒ ሊያባራት ነው ማለት ነው። ቃል አዎ መባረር አለባት፣ አርፋ አልቀመጥም ብላለች ማለት ነው። እንግዲህ በፂና በቃል መካከል ልትገባ ነው ማለት ነው። ፂና ቃል ናቸው መፋቀር ያለባቸው እንዴ። እሱ በጣም በመጥፎ ጊዜዎቿ ሁሉ ሰው ባጣች ከጎኗ ብዙ በከፋት በመጥፎ ጊዜያቶች ጊዜ በዛን ሰዓት እንግዲህ አብሮ ነው እንግዲህ ጭንቀቷን፣ ሀዘኗን፣ መጥፎ ነገሮች ሁሉ እንግዲህ አይዞሽ እያለ እንግዲህ በዛን ሰዓት በቀል በሚያስብበት ሰዓት እንግዲህ ድንገት ተገናኝተው እንደዛ ከጎኗ የሆነ ሰው ነው ማለት ነው ቃልና ፂና የምትገባው ለቃል ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዛሬም ተወዳጁ ሀረግ ድራማ ነው ይዤላችሁ የመጣሁት ማለት ነው። ሀረግ ድራማ እንግዲህ ያው ሉሊት እንግዲህ ጠፍታለች ማለት ነው። ሉሊት እንግዲህ እስካሁን ድረስ አድራሻውም አልተገኘም። ዛሬ እንግዲህ ስልክ ደውላ ተደብቃ እንግዲህ ስልክ ደውላ ነበርና ገኒን አደራ ለፖሊስ እንዳጠቁሙብኝ ብላ እንግዲህ እንደማንም ብላችሁ ከቻላችሁ ከዚህ ቤት እንድወጣ እርዱኝ እንጂ ለፖሊስ ተተናገራችሁ ያልቅልኛል፣ መውጣት አልችልም፣ ይሄን ነገር ፖሊስ ታወቀው ብላ እንግዲህ ደውላ ለገኒ ተናግራ ነበር። ገኒም እንዴት እንደዚህ ያለሽ? ቆይ እሺ የት ነው ያለሽው? እንዴት ነው ለፖሊስ ማታውቄ ነው ካለሽበት ላማጣሽ የምችለው እያለቻት እንግዲህ አይ በጭራሽ ከምረጂ ተሆነ ምንም ነገር ለፖሊስ እንዳትናገሪ አደራሽ ብላ ደውላላታለች ማለት ነው። እንግዲህ ቃል እንግዲህ ከማርኮ ጋር ተገናኝተው ማርኮ እንግዲህ ያው ድንገት ሳያስበው ያው ዘርሮታል ማለት ነው። እሱን ልታይ ሄዳ ነበርና እንግዲህ ያው አይታው እሱም ያው ትንሽ ፊቱ ነው እንጂ ተሽሎታል። ሱሬ እንግዲህ ያው ቆርጡ ተነስቷል ሊነግራት ማለት ነው። በዛ ላይ እንግዲህ እውነቱን መናገር አለብኝ እንግዲህ ካሳሰረችኝም ታሳስረኝ ብሎ አባቱን እኔ እንደደፈርኳት መናገር አለብኝ ብሎ እንግዲህ ያው ተነስቷል ማለት ነው። ይሄን ነገር
እናቱ ጋር እንግዲህ ደውሎ እናቴ እንግዲህ ልነግራት ነው ሁሉንም ነገር ቁርጡ ካሳሰረችኝም ያው ልናገር ነው ብሎ እንግዲህ ምን ነው እታሰራለሁ ብለህ ፈራህ እንዴ? እንዲያት ታደርገው በጭራሽ ይሄን ነገር ማድረግ የለብህም እኔ በማደርገው መንገድ ማድረግ አለብኝ ብላ እንግዲህ እናቲቱ ምን ልታደርግ እንደሆነ ባይታወቅም እንደዛ ብላለች ማለት ነው። እንግዲህ ያው ገንዬ እንግዲህ የለችም እንደ ብሎ እንግዲህ ወደ ሳሎን ሲሄድ አይ የለችም አልተመለሰችም። ቆይ አንተ ልጅ ግን እዚህ ቤት የገባው እውነት ዘበኛ ሆነ ነው ወይስ እንደው ፂን አፍቅራት ነው? ቆይ አንተ ልጅ ፂን እንደው ስለምትወዳ ነው እንዴ? ምንም እኮ ዘበኛ አይመስልም ብላ ስትለው እንግዲህ ስንት ጊዜ ልንገርሽ፣ ቆይ እኔ ዘበኛ ለመምሰል እንግዲህ ግዴታ ምን መሆን አለብኝ እያለ እንግዲህ አይ እኔ እንደማስብህ ምንም ዘበኛ አይመስልም ብላ እንግዲህ ገንዬ ስትለው እሺ አሁን ፂን ማናገር አለብኝ አንዴ ብሎ እንግዲህ ስለምንድን ነው የምትናገራት ስለምንድን ነው የምታወራት ምናምን እያለች እንግዲህ አይ ዝም ብዬ ነው እንደዚህ ላወራት ፈልጌ ነው እንጂ ስለምንም አይደለም እስካሁን ድረስ አልተመለሰችም ብላ እንግዲህ እሷም ቃል ቤት እንግዲህ ሄዳ ነበር። ቃል ጋር እንግዲህ ያው ደህና አይደለሁም ብሏን ነበር ሄደችው። ሳኒ እንግዲህ በገዛ እጇ የእንጀራ ገመዷን ልትቆርጥ ነው ማለት ነው። እንግዲህ በገዛ እጇ እንግዲህ ቅናቷ ቃልን አፈቅረዋለሁ ብላ እንግዲህ ወይ ሌላ ተንኮል ይዛ ነው ስለላ ይዛ ነው እንግዲህ ይሄንን አላመንኳትም ማለት ነው። እና እንግዲህ ቃልን አፈቅረዋለሁኝ ወደዋለሁኝ ብላ እንግዲህ ያው ለሃኒ ገነግራት ነበር። ሃኒ ደግሞ የሚወዳት ሴት አለችው ያፈቅራታል ይወዳታል ብላ እንግዲህ ነግራት ነበር። አይ በጭራሽ ከሱ መስማት አለብኝ ከሱ አንደበት ነው መስማት ያለብኝ እንጂ አንቺ ምን አገባሽ? ቆይ ለምንድን ነው መንገዶችን ሁሉ የምትዘጋጊብኝ ለምንድን ነው ብላ እንግዲህ በጣም በሃኒ ተነዳባታለች። ሃኒም እንግዲህ እኔ እየዘጋጋሁብሽ ሳይሆን ወንድሜ እንደምታውቂው ጥሩ ሰው ነው፣ ግን ደግሞ ይሄን ነገር ያወቀለታ እኔ እንጃ የሚፈጠረውን ራስሽ ታውቂያለሽ። በዛ ላይ ክብርሽን ጠብቂ። ሴት ልጅ ነሽ እኮ አንቺ ፈልገሽ ሳይሆን አንቺ ተፈልገሽ ነው እንጂ ይሄን ያክል ራስሽን ዝቅ ማድረግ የለብሽም። ሴት ነሽ እኮ በክብር ራስሽ ነው እንጂ አንቺን ፈልጎ የሚመጣ እንጂ አንቺ ፈልገሽ እንዲታጪ አይደለም ብላ እንግዲህ በጣም በተደጋጋሚ ክብርሽን አስጠብቂ፣ ራስሽን ጠብቂ ብላ እንግዲህ ብዙ ጊዜ እየመከረቻት ነበረ። ግን ደግሞ ሰኒ ልትሰማ አልቻለችም። እዚህ ቤት የመጣሁት ምናልባት ለምክንያት ይሆናል እና አፈቅረዋለሁኝ ብላ እንግዲህ ወደዋለሁ ብላ እየተናገረች እንግዲህ ሃኒ እያለቀሰ ጥላት ነበር የሄደችው እና ሄዳ እንግዲህ ቁጭ ወንበሯን ይዛ እንግዲህ ፊታቸው ሄዳ ቁጭ ብላ እንግዲህ ቃልን አይኑን እያየ ጽዬ ምንድን ነው ቆይ አፍጥጣ የምታይበት ቆይ ምን ነው እናት ምን ሆነሽ ነው? በሰላምሽ ነው? አየሽው እኮ ፍጥጥ ብለሽ ስትላት እንግዲህ ድንግጥ ብላ እሷም አይ በድንገት ነው ምናምን በአጋጣሚ ምናምን ብላ እንግዲህ እንትን አለችላት። ሜርሲ እንግዲህ ቅዥት ላይ ነው ያለችው። እንግዲህ ፎቶ ለጥፋ ምናምን መታ እንግዲህ ሱሬ እንዴት ነው ጨረሽ ፎቶ ለጥፈሽ ምናምን ብሎ አዎ ስለጥፉልኝ መጣሁ፣ ግን እሷ ምንም ላገኛት አልቻልኩም ብላለች። እንግዲህ ሳሙኤል እንግዲህ በር ላይ ጠብቋት ቆይ አንተ ደግሞ እዚህ ምን ትሰራለህ ብለው እንግዲህ ምናልባት አንቺን እየጠበቅኩ ቢሆንስ ብሎ እንግዲህ ሲያናግራት እኔ ለምንድን ነው የምትፈልገኝ? ቆይ እስከ ዛሬ ድረስ እንዴት ነው ያልጠረጠርኩት? አንተና ሀይሌ ሉሊትን ያገትካት ስትለው ስለመታገት ነው የምታወሪው አንቺ? ለምንድን ነው ሉሊት ቆይ ስልኳ የማይሰራው? ለምንድን ነው ከኔ መሸሽ? ከኔ ተደብቃ ነው ማለት ነው? መቼም ቢሆን ከኔ መደበቅ አትችልም፣ ንገሪያት። ለምንድን ነው ስልኳ የማይሰራው ስትለው ሉሊት እኮ ተጠፋይ ቆይታለች። ስንት ቀኗ መሰለ ተጠፋች። እንዴት ስልኳ ይሰራል? አንተና ሀዲድ እስከ ዛሬ ድረስ እንደውም አንተና አለመጠርጠሬ ነው የሚገርመኝ። አንተና ያገትካት ስትለው እንግዲህ እኔ ስለምታወሪው ነገር አንድም ነገር አላቅም፣ ግን ለምንድን ነው ቆይ ውሸቷን ነው ይሄን ያውቃ ስልኳን አጥፍታ ከኔ ጋር ያላትን ጉዳይ ስላልጨረሰች ፈርታ ነው እንጂ ምንም ሆና አይደለም እያለ እንግዲህ
3 ቀኗ እኮ ነው ከጠፋች። እንዴት ነው ቆይ አንተ የቀለድኩ ነው እንደሚመስል ምናምን ስትለው እንግዲህ ችግር የለም ጠፍታም ተሆነ እኔ በጣም ስለምፈልጋት ለጉዳይ አንገቷን አንቄ አመጣታለሁ አታስቢ ብሏት እንግዲህ ከምር ታመጣታለህ ፈልገህ ስትለው እንዴ አንተው ራስህ ነህ ያገትካት እያለችው እንግዲህ ሲጨቃጨቁ እዚህ ቤት ላሉ ሰዎች መልእክት እንድታደርሽልኝ እፈልጋለሁ ብሎ እንግዲህ ኧረ እባክህ ምን አይነት መልእክት ነው ደግሞ እማደርስልህ ስትለው እንግዲህ ቤቱን ቀድማችሁ እንድትወጡ ለመውጣት ተዘጋጁ እና ቤቱ ልሸጥ ስለሆነ ተዘጋጁ ለመውጣት ብለሽ ነገሪያቸው ብሎ እንግዲህ ስላት ሲያስጠላ ምን ይመስላልሽ ስትለው እንግዲህ ችግር የለም እሱም በኋላ እናየዋለን እያለ እንግዲህ ሳሙኤል እየተሳለቀባቸው ነው ያለው። ዛሬም በናታን እንዴት ተናደደ ነው እንግዲህ ናቱ እንግዲህ ያው ከዛ ቤት ድጋሜ እንዲርቅ ነግሮን ነበረ። ያው ቤቱንም ስለማይችል ጭራሽ ዛሬ ደግሞ እንግዲህ እንዲወጡ እንግዲህ ከቤት ጓዛቸውን አዘጋጅተው እንዲመጡ እኔ መጥቼ ሰርፕራይዙን ተምነግራቸው አንቺ ሂደሽ ነገሪያቸው ብሎ እንግዲህ ብሏታል ማለት ነው። ሎሊት እንግዲህ አውቃ እንደተደበቀኝ ነው የሚያውቀው። ሱሬ እንግዲህ እውነቱን ለመናገር ወስኗል ማለት ነው። እንግዲህ ስትገባ እና ቃል እንግዲህ ቁጭ ብለው ሁለቱ በቃ መፋቀር አለባቸው መገናኘት አለባቸው እና እንግዲህ በባለፈውም የሰውን አፍም ለማዘጋት ምናልባት ፈቃደኛ ከሆንሽና እንደኔ ደስተኛ ከሆንሽ የልጅሽ አባት ለመሆን ፈቃደኛ ነኝ። አንቺ ፈቃደኛ ተሆንሽ የሰውንም አፍ ለማዘጋት የልጅሽ አባት እኔ በሆንስ ብሎ እንግዲህ በቀደም ያው ሀሳብ አንጥቶላት ነበርና ግን ደግሞ ይህን ሲያወሩ ሲሰማ ይሄ ሞዴሉ እንግዲህ ያው ካለበት የት ነው መጣን ሳይባል እንግዲህ አስደንግጧቸው ነበር። ዛሬም እንግዲህ በባለፈው ያልኩሽን ነገር አስቢበት የልጁን አባት እኔ ሆነዋለሁ ብሎ እንግዲህ ሲል እዚያ ተገትሮ እንግዲህ ያው ያልወደደ እኮ አባት ሊሆን አይችልም፣ ምንም ቢሆን አባት ነው ብሎ እንግዲህ አንዳንድ ነገሮችን ጣል እያደረገ እየተናደደ ቢሆንም አይኔ እያየማ የእሱ ስትሆኒ ዝም አልልሽም በጭራሽ የኔ እንደማን ብዬ የኔ ነው ማረገሽ እንጂ የእሱ ልትሆኒ አትችይም ብሏል። እንግዲህ እንዲሁ የስንቱ ትሆን ይሆን ይቺ እዛ አቤል እንግዲህ ያው በጸጸት ይሞት ነው እዚህ ቃል በዚህ ደግሞ እንግዲህ የልጁ አባት ሞዴሉ ከባድ ነው። በጣም ከባድ ነው ማለት ነው። ጽዬ መሆን ያለባት የቃል ብቻና ብቻ ነው። በእርግጥ አቤል ተጸጽቷል። ያው ከደረሰባት አንጻር እውነት አልመሰለውም ነበረ። አሁን መሆን አትችልም፣ ከሱ ጋር መሆን አትችልም። እንግዲህ ያው ባደረሰው በዛ ላይ ደግሞ እንደ ጓደኛም እንግዲህ ያው ብቻ አዝኗል፣ ግን ጥሩ ሰው ላይ ጥሎሻል ብሏል። እንግዲህ ሱሬ እንግዲህ ያው ጥሩ ሰው ነው ብሏል። እንግዲህ እውነት ተቀበለችው፣ ወደ እስር ቤት አልገባ ቀድሞ እስከዛሬ ድረስ እዛ ቤት ተቀምጦ በዘበኝነት እንግዲህ ያው እሷንም እጠብቃለሁ ልጄንም እጠብቃለሁ ብሎ እንግዲህ ምን ይደረጋል። ያው በስተመጨረሻም እንግዲህ እውነቱን መናገር አለብኝ ብሏል። ያው መናገር አለባት ሎሊት እንግዲህ ደውላ ነበር ገኒ ጋር ያው ለፖሊስ እንዳትናገሩብኝ አደራ ብላ እንግዲህ ፈርታለች። በጣም ተደብቄ ነው ከሰው ስልክ የደወልኩልሽ እና እንደምንም ብላችሁ ታስወጡ ሞክሩ እንጂ በጭራሽ ለፖሊስ እንዳትሞክሩ እሞታለሁ ብላለች። እንግዲህ ሉሊት እንግዲህ
እና እንግዲህ ሶሪ ያው እውነቱን ነገር ሊናገር ነው ለዚህ